የሚያመለክተው ግን እዛ ሄሊኮፕተር ላይ የነበሩ የባዕደን አመራሮች በአጠቃላይ አብይ አህመድ ሆን ብሎ ሊገላቸው እንደሞከረ ነው የሚያስቡት። ይሄ ከታማኝ ምንጭ የደረሰ መረጃ ነው። ሁሉም አመራሮች በዛ ሄሊኮፕተር ላይ የነበሩት አፋሕድ አርፒጂ ተኩሶ ሊገላቸው ማሰቡን ሳይሆን የሚያውቁት አብይ አህመድ ሆን ብሎ ሊገላቸው እንዳቀደ ነው የሚረዱት። ኢቨን አገኘሁ ተሻገር ራሱ የሚያስበው እንደዛ ነው። ሆስፒታል ውስጥ ነበረ። ሆስፒታል ውስጥ ራሱ አብይ አህመድ ተከታትሎ መጥቶ እንዳያስገድለው በስጋት ውስጥ መክረሙን የደረሰ መረጃ ያመለክታል። አሁን አገኘሁ ተሻገር አገግሞ ከሆስፒታል ወጥቷል። ግን ይሄ ሲባል ለምን ያስወግዳቸዋል? እነዚህን የመሰሉ ተላላኪዎች ለምን ያስገድላቸዋል? አብይ አህመድ እንደውም ሊሸለማቸው ነው የሚገባው የሚል ጥያቄ ይነሳል። ምክንያቱም በዛ ሄሊኮፕተር ውስጥ የነበሩት እነ ተመስገን ጥሩነህ፣ እነ ታዬ አጽቀሥላሴ፣ እነ አረጋ ከበደ፣ እነ አገኘሁ ተሻገር የመሳሰሉ የባዕድን አመራሮች ናቸው። እነዚህ አመራሮች ደግሞ የመጨረሻ ጫማ ላሾች ናቸው፣ አጎብዳጆች ናቸው። ለአገዛዙ ሰጥለጥ ብለው እየተገዙ እየተላላኩ ያሉ ናቸውና ለምን ያስወግዳቸዋል ሊባል ይችላል። ከዚህ አንጻር የጦር መሪዎቹንስ ለምን ያስወግዳቸዋል? እንደምን ያስወግዳቸዋል? ለምሳሌ ባለፈው የተቀነሱ ብርጋዴር ጄኔራሎች እኮ አማራ ክልል ላይ ተልዕኮ ተሰጠው ከኦህዴድ ጄኔራሎች በላቀ መልኩ አማራውን እያወደሙ ያሉ ናቸው። ግን ለምን ቀነሳቸው? አብይ አህመድ እንደዛ ነው። ለአጭር ጊዜ ይጠቀምብሃል፣ አብረው ስትቆይ ግን አደጋ የምታመጣ ይመስለዋል። ስለዚህ እነዚያ ብርጋዴር ጄኔራሎችም በተራዘመ ጦርነት ውስጥ ስርጭቱም መላመዱም ለሌላ አጸፋ ሊያነሳሳቸው ይችላል በማለት እነዚህን የአማራ ተወላጅ የሆኑ ብርጋዴር ጄኔራሎች፣ ኮሎኔሎች እየቀነሰ ይገኛል። በተመሳሳይ መልኩ መቼም አገኘሁ ተሻገር ትናንትና ሽጉጤን እጠጣለሁ የወልቃይት መሬት ድጋሚ ወደ ትግራይ እንትን ካለ ሽጉጤን እጠጣለሁ ሲል የነበረው ሰውዬ ሽጉጡን ባይጠጣ እንኳን ሽጉጥ መጠጣቱን ትቶ ቮድካ ሲጠጣ ቢታይም አሁን ላይ ለምሳሌ ህዋቶቹ ወደ ወልቃይት የመጡ ነው። ወልቃይትን መቆጣጠር አለብን፣ የሞት ሽረት ትግል ማድረግ አለብን ብለው ቆርጠው ተነስተዋል። ከዛ ጀርባ አብይ አህመድ መኖሩ ይታወቃል። ስለዚህ በኦህዴድ ድጋፍና ዳተኝነት ህዋቶች ወልቃይትን ቢቆጣጠሩ እና አገኘሁ ተሻገር እንዴት ይሄ ይደረጋል ብለው ያዙ ይልቀቁ ጋዩ እንኳን ደስተኛ እንደማይሆኑ አብይ አህመድ ይረዳል። ስለዚህ በጅምላ ሊፈጠፍጣቸው ማሰቡ የሚገርም ጉዳይ አይደለም። ከዚህ በፊት እነ ጀኔራል ሰዓረ መኮንንን እነ ገዛኢ አብርሃን ግቢያቸው ውስጥ ገብቶ ደብድቦ የገደላቸው በሱ ላይ ሲያሰሩ ስለደረሰባቸው አይደለም። አይምሮ ብዙ ቅዠት ይፈጥራል። እጁ በደንብ የጨቀየና በወንጀል የተጨማለቀ ሰው እንደመሆኑ መጠን አይምሮ ልዩ ልዩ ቅዠቶችን እየፈጠረ ወደ እርምጃ እንዲገባ ይገፋፈዋል። ስለዚህ አብይ አህመድ እነዚህን ሰዎች ገለል አድርጎ ሌላ ተላላኪ ለመተካት ቢያስብ የሚገርም አይደለም። የሆነ ሆኖ ግን በዛ ሄሊኮፕተር ውስጥ የነበሩ አመራሮች የሚያስቡት አብይ አህመድ በጅምላ ሊረፈርፈን ነበር ጊዜ አተረፈን እንጂ በማለት መሆኑን የደረሰን መረጃ ያመለክታል። በተረፈ ስለ ወልቃይት ፖለቲካ አንዳንድ ነገር ማለት ፈልጋለሁ። ህወሓት ወልቃይትን ለመቆጣጠር በሶስት አቅጣጫ ኃይሉን ማንቀሳቀሱ ተሰምቷል እና ህወሓቶች ይህን ማድረጋቸው የሚጠበቅ ጉዳይ ነው። እስካሁን ድረስ እንግዲህ ትልቁን ኢሜጅ ሊመለከቱ ይችላሉ፣ ከባለፈው አደጋ ሊማሩ ይችላሉ በማለት ኢትዮጵያ እንደ ሀገር እየፈረሰች ነው፣ በሀገራችን ላይ እየተሳደርን ነው፣ የሰሜን ህዝቦች እየተባል ዋጋ እየከፈልን ነው። ስለዚህ እዛ ጋር በቁራጭ መሬት ወደ ጦርነት በመግባት ፈንታ አብረን የሰራናትን ሀገር ከኢትዮጵያውያኖች ጋር በመተባበር የጋራ ሀገራችንን ከአብይ አህመድ እጅ መንጭቀን አውጥተን በአግባቡ ሁላችንም ተከባብረን የምንኖርባትን ሀገርን መስረት የሚል ሀሳብ ከተለያዩ ኃይሎች ሲቀነቀን ነበረ። ህወሓት ግን የድሮውን አጀንዳውን ይሄ ሀገር አጋዚያን የሚል አጀንዳውን ይዞ በመምጣት ወልቃይትን በማስመለስ ከዛ ኢትዮጵያ ጋር ግንኙነት ከመስራት ይልቅ ኤርትራ ጋር በኮንፌዴሬሽንም ሆነ በፌዴሬሽን ኤርትራ ጋር ግንኙነት በመመስረት ሀገር አጋዚያንን መመስረት አለብኝ የሚል እቅድ እንዳለው ይታወቃል። ያንንም እቅዱን ተግባራዊ ማድረግ የፈለገ ይመስላል። የሚገርመው ነገር ታዲያ ህወሓት ወልቃይትን ለመውረር እንቅስቃሴ ማድረጉ ኃይሉን ማስጠጋቱ አይደለም። ህወሓት ይህን እያደረገ ባለበት ሰዓት ላይ ብልጽግና የአማራ ተወላጅ የሆኑ የጦር መሪዎችን፣ ኮሎኔሎችን፣ ጄኔራሎችን እያባረረ መሆኑ ነው። ከጦሩ እየቀነሰ መሆኑ ነው። ዛሬ እነ ናትናኤል መኮንን ቢጮሁ እውነት አይምሰላችሁ። ምናልባት በዛ በኩል አሁን በወልቃይት በኩል የሚከፈተው ዘመቻ ከአብይ አህመድ ጋር በመነጋገር እነ ጄኔራል ታደሰ ወረደ፣ እነ ጻድቃን
ባለስልጣን ከአብይ አህመድ ጋር ተነጋግረው ሆን ብለው የሚከፍቱት ጦርነት ሊሆን ይችላል፣ አይታወቅም። ስለዚህ ያን ሲያደርግ ደግሞ አማራ ብልጽግና ሰዎች ሙሉ በሙሉ አጀንዳቸውን ማጣታቸውን ይገነዘባል። ከዛ በኋላ ህዝብ ዘንድ የሚቀርቡበት ምንም አጀንዳ እንደማይኖራቸው ይገነዘባል። ለምሳሌ ጎንደር ላይ የጎንደርን ህዝብ ትንሽ ለስለስ ለማድረግ እየተሞከረ ያለው ወልቃይትን አስመልሼልህ በሚል ጅንጀና ነው። አልፋሽካን ለዩናይትድ አረብ ኤምሬትስ የሸጠው አብይ አህመድ ወልቃይትን አስመልሼልሃለሁ እያለ ነበር እስካሁን ፖለቲካ ሲሰራ የነበረው። የወልቃይት ጉዳይ ተመልሶ ህወሓት እጅ ከገባ በአደንም አማራ ህዝብ ፊት የሚቆምበት አግባብ የለም። አሁንም ህዝቡ አልተቀበለውም፣ ግን እነዛን ሴቶችና ሽማግሌዎች እንኳን ሰብስቦ የሚያወራው አጀንዳ አይኖርም። ስለዚህ በጅምላ ሊጨርሳቸው ቢያስብ የሚገርም ጉዳይ አይሆንም። በተረፈ የወልቃይት ፖለቲካ የወልቃይት መስተዳድር ፖለቲካውን የሚዘውሩ ሰዎች እኔ ከባለፈው ስህተታቸው መቼ እንደሚማሩ አይገባኝ። ባለፈው ከሰሩት ስህተት ሌሰን ወስደው ራሳቸውን የሚያስተካክሉት መቼ እንደሆነ ግልጽ አይደለም። ዛሬ ለምሳሌ የእነሱ ልሳን በሆኑ ሚዲያዎች አካባቢ ህወሓት ታንኩን ማንቀሳቀስ ጀመረ የሚል ጫጫታ ጩኸት እየሰማን ነው። ህወሓት ታንኩን ማንቀሳቀስ ጀመረ። እስካሁን ድረስ ግን ስለ ህወሓት ትጥቅ ሲወራ ብልጽግና ህወሓት እንደተጠናከረ እንዲቆይ ይፈልጋል እየተባለ ሲነገር ወልቃይት አካባቢ ያሉ ፖለቲከኞች እንዲህ አይነት ነገር ለመስማት ዝግጁ አልነበሩም። እንግዲህ ዛሬ ስለ ታንክ እኮ ማውራት ማለት የመጨረሻ የሞት እኮ የሞት ፕሪቶሪያ ላይ እኮ በቁጥር 1 የተፈረመው ነገር በወራት ውስጥ ህወሓትን ትጥቅ ማስፈታት የሚል ነበር። እንግዲህ ፕሪቶሪያ ላይ አለመሳተፋችን እንዳለ ሆኖ ፕሪቶሪያው ስምምነት ላይ ተፈራርመው የመጡት ህወሓትን ትጥቅ ማስፈታት ነበር በዋናነት ማለት ነው። እና ይህን ነገር ተግባራዊ ሳይደረግ አብይ አህመድ መጥቶ ምን አለ? አማራ ልዩ ኃይል ትጥቅ ይበተን የሚል ትእዛዝ አስተላለፈ አማራ ምድር ላይ። ይሄማ ሊሆን አይችልም ብለው እነ ዘመነ ካሴ አካኪ ዘራፍ ብለው ጠመንጃቸውን ይዘው ወደ ትጥቅ ትግል ገቡ። ጎንደርም ወሎም ላይ ሸዋም ላይ በተመሳሳይ መልኩ ይሄ አይደረግም። ትናንትና ስጋት የደቀኑብን ኃይሎች ዛሬ ከነከባድ መሳሪያቸው ባሉበት ሁኔታ አማራን ክላሽ ማስመታት በፍጹም ይቻል አይደለም በማለት ጠመንጃ ሲያነሱ፣ ወልቃይት አካባቢ ያሉ ኃይሎች ግን አሁን በፋኖ በኩል የሚደረገው ትግል ምክንያታዊ አይደለም እያሉ እነ ኮሎኔል ደመቀ የአማራን ትግል ሲያጠለሹ ሲያንቋሽሹ ነበር። ምክንያታዊ ነበር። የአማራ ትግል እኮ የተለኮሰው በመላ አማራ ምድር የተለኮሰው በዋናነት የወልቃይትን ጥያቄ አንግቦ ነበር እኮ። ትናንት ህወሓት የደቀነው አደጋ የሚረሳ አይደለም። ስለዚህ ዛሬ ከባድ መሳሪያውን ባልፈታበት ሁኔታ እንዴት ህዝባችንንም ፋኖንም ልዩ ኃይሉንም ትጥቅ ለማስፈታት ትሞክራላችሁ ብሎ ወደ ትግል የገባው። የወልቃይት ፖለቲካ ግን ራሱንም አማራውንም ኢትዮጵያንም ዋጋ ለማስከፈል ቆርጦ የተነሳ ነው። የዛ የነ አሸተ ደመለው የነ ኮሎኔል ደመቀ ፖለቲካ ራሳቸውንም አማራውንም ኢትዮጵያንም የማይጠቅም ነውና እነዚህ ሰዎች አብይ አህመድን ሲደግፉ ኦህዴድን ሲደግፉ ውስጥ ለውስጥ የተነጋገሩት ነገር ያለ ይመስላችኋል? ውስጡን አብይ አህመድ ላይ ስምምነት ጋር የደረሱ ይመስላችኋል? ከዛ ቆይተው ግን ህወሓት ታንኩን ይዞ እየመጣ ነው ብለው ሲሆኑ ተሰማቸዋላችሁ። አሁን ራሱ ህወሓት ታንክ ይዞ እየመጣ ከሆነ እኮ ተጠያቂው ማን ነው? ብልጽግና እኮ ነው። እንዴት እስካሁን ድረስ ህወሓት እጅ ላይ ታንክ ሊኖር ይገባል? በሌላ ቋንቋ ሲገለጽ አብይ አህመድ ህወሓቶችን ታንክ አስታጥቆ እየላካቸው ነው ማለት ነው። ከባድ መሳሪያ አስታጥቆ እየላካቸው ነው ማለት ነው። ሌላ ትርጉም የለውም እንጂ እኮ አሁን ሊወራን ነው በሶስት አቅጣጫ ኃይሉን እያስጠጋ ነው የሚባለው ህወሓት መኖር እንኳን አልነበረበትም። ጦሩም በዲዲአር ፕሮግራሙ መሰረት መበተን ነበረበት። ያን ሁሉ ስራ ባለመስራት አሁን ወልቃይትን እየወረረ ያለው ጀነራል ምግባይ ወይም ደግሞ ጀነራል ታደሰ ወረደ ሳይሆን አብይ አህመድና ጀነራል ብርሃኑ ጁላ ናቸው ወልቃይትን እያስወረሩ ያሉት። አሁንም ታዲያ ወልቃይቶች እና አሸተ እና ኮሎኔል ደመቀ እዛ አካባቢ ያለው የተከዜ ዘብ ክላሹን አቀባብሎ እንዲጠብቅ ሲያደርጉ እንኳን ኦህዴድ ላይ ያላቸውን ግምገማ እይታ አላስተካከሉ። ለአራተኛ ዙር ጦርነት እያዘጋጀን ያለው እንደገና ወደ አራተኛ ዙር ጦርነት ሊያስገባን እየሞከረ ያለው ኦህዴድ ነው። ጥፋቱ የህወሓት አይደለም፣ ጥፋቱ የኦህዴድ ነው፣ የኦሮሚያ ብልጽግና ነው፣ የአብይ አህመድ ነው የሚል ግምገማ የሚል ሂስ በፍጹም ሊያደርጉ አይችሉም። በፍጹም አያደርጉትም። እና እኔ እነዚህን ሰዎች አካሄድ አንዳንዴ ስመለከተው ኢትዮጵያን ለማፍረስ አማራውን ለማተራመስ
እና ሀገረ ኦሮሚያውን እንድትሆን የኦሮሞማ ፕሮጀክት የተቋረጠ ሁሉ ይመስለኛል። እያንዳንዷን አካሄዳቸውን፣ እንቅስቃሴያቸውን፣ ንግግራቸውን እና የፖለቲካ ግምገማቸውን ስትመለከቱ አማራውን ቀርቶ ራሳቸውን የሚጠቅም አይደለም፣ ኢትዮጵያን የሚጠቅም አይደለም። የነሱ የፖለቲካዊ አካሄድ የነሱ ግምገማ የሚጠቅመው ማንን ነው? አብይ አህመድን ነው የሚጠቅመው። ስለዚህ አሁንም ቢሆን ናሸተ ደምለው የሚመክረው የወልቃይት ጉዳይ አሁንም ቢሆን የአማራ ጉዳይ ነው። ይሄ ምንም ጥርጥር የለውም። እስካሁንም ድረስ ከህዝብ ልብ ውስጥ ወልቃይትን ለማሟሟት ጥረት እያደረጉ ያሉ፣ ከአማራው ለመንጠቅ ጥረት እያደረጉ ያሉ የፋኖ አጀንዳ የነበረውን የወልቃይት ጉዳይ ዝቅ ለማድረግ ሲሞክሩ የነበሩት እዛ አካባቢ መስተዳደር ተብለው የተሾሙ ሰዎች ናቸው። የፋኖን ትግል ምክንያታዊ አይደለም ሲሉ ኦኬ፣ ስለዚህ እናንተም ትግል ለእኔ ምክንያታዊ ሊሆን አይችልም። ባህር ዳር ላይ፣ ጎንደር ላይ፣ ደብረ ብርሃን ላይ፣ ደሴ ላይ፣ ወልዲያ ላይ የሚፈጸመው ግፍ በኦህዴድ ሲፈጸም ግፍ የማይባል ከሆነ በህወሓት ሲፈጸም ግፍ የሚባል ከሆነ ስለዚህ ትግሌ የእናንተ ትግል ካልሆነ እናንተም ትግሌ የኔ ትግል አይደለም በማለት እስካሁን ድረስ አማራው ቅር ተሰኝቶ ቆይቷል። በእኔ እምነት እነ አሸተ ደምለው እነ ኮሎኔል ደመቀ ግምገማ ማድረግ አለባቸው። ኦህዴድ ላይ ያላቸውን ቁርጠኛ አመለካከት ይፋ ማድረግ አለባቸው። አሁን ታንክ ይዞ እየመጣ ያለው ህወሓት አይደለም። በፕሪቶሪያ ስምምነት መሰረት ታንክ ቀርቶ ክላሽ መሸከም ያልነበረበት የህወሓት ኃይል አይደለም። አሁን ወደ ወልቃይት እየመጣ ያለው አብይ አህመድ ተልኮ የሰጠው ኃይል ነው እየመጣ ያለው። ስለዚህ ለዚህ አሁን ለሚከሰተው ጦርነት በዋናነት ኃላፊነቱን መውሰድ ያለበት ቁጥር አንድ የአማራ ጠላት ኦህዴድ መሆኑን በግልጽ አቋም መያዝ አለባቸው። ከዚህ ባለፈ ግን የትግራይ ወገኖች ይህ ነገር አይጠቅምም። ተጨማሪ ደም መፋሰስ ውስጥ መግባት የለብንም። የታየ ደንዳ ንግግር ሰሞኑን ሰምታችሁታል። አብይ አህመድ ሲቆምርብን ኖሯል። አንድ ጊዜ እኛን እየጋለበ ሌላ ጊዜ እናንተን እየጋለበ እርስ በርስ ሊያጠፋፋን አይገባም። የአማራና የትግራይ ኃይሎች የኦህዴድ ፈረሶች ከመሆን መውጣት አለባቸው። ፈረስ ስለመሆን ሳይሆን ንጉሥ ስለመሆን መታሰብ ቢጀምር መልካም ነው። ተግባራዊ ከማይሆን ቅዠት መውጣት ያስፈልጋል። ሀገር አጋዚያን የሚለውን ነገር እርሱት። የሚያዋጣው ኢትዮጵያ በጋራ ማስተዳደር ነው። ከዛ ውጭ ራስን ሀገር አዋቅረህ ሌላው ሲተራመስ አንተ በሰላም የምትኖርበት አግባብ ሊኖር አይችልም። ይሄ ጉዳይ አይጠቅምም። ስለዚህ የሚሻለው መነጋገር ነው። ነገሮችን በንግግር መፍታት። ወልቃይት ላይ የሚኖረው ድሮ ወልቃይት ላይ ሲኖር የነበረ ህዝብ ነው። ደሴ ላይ፣ ኮምቦልቻ ላይ፣ ባህር ዳር ላይ፣ ጎንደር ላይ የተለያዩ ቦታዎች ላይ የትግራይ ተወላጆች ይኖራሉ። ስለዚህ ወደፊት የሚጠቅመን የአማራ ምድር የትግራይ ማድረግ፣ የትግራይ ምድር የአማራ ማድረግ፣ በጋራ የምንኖርበትን አገር እውን ማድረግ፣ በቋንቋችን ሳንፈረጅ በማንነታችን ሳንሰጋ አማራው ትግራይ ሄዶ አክሱም ሲሆንን ተሳልሞ የሚመጣበት አልነጃሽ ሄዶ ሰግዶ የሚመጣበትን የፖለቲካ መስመር ብንዘረጋ ነው የሚሻለው ማለት ወዳለሁ። ግን እቅዱ ሊገባችሁ ይገባል። አማራዎች እቅዱን ግን አንደርስታንድ ማድረግ አለባቸው። ኦህዴድ የሚፈልገው ምንድነው? አሁን ህወሓት ወልቃይትን ይዞ አገር እንዲሆን ነው የሚፈልገው። ነው የሚፈልጉት። ኦህዴዶች የሚፈልጉት ይህንን ነው። የሀገር ግንባታን በትግራይ ካለማመዱም በኋላ እነሱ ደግሞ በቀጣይነት ሀገር ኦሮሚያን እውን ማድረግ ነው የሚፈልጉት። እቅዳቸው ይሄ ነው። ይህንን እቅድ በመረዳት ረገድ አብዛኛው አማራ ችግር የለበትም። እዛ ወልቃይት አካባቢ ያለው የኦህዴድ ፈረስ ግን ትናንትናም ዛሬም ማስተሳሰቡ ተመሳሳይ ነው። ከድንዛዜያቸው ከድድብናቸው መቼ እንደሚወጡ እግዚአብሔር ነው የሚያውቀው። እስካሁን ድረስ አብይ አህመድ ላይ ጫና ቢያደርጉ ወደ ቀጣይ ጦርነት ልታስገባን አይገባም። ቁማርህን አቁም፣ የፕሪቶሪያን ስምምነት በአግባቡ ተግብር ብለው እና ኮሎኔል ደመቀ ወደ ትግል ገብተው ቢሆን ኑሮ ቀጣይ ከህወሓት ጋር ጦርነት ባልተደረገ ዛሬ ታንክ እያስጠጋ ነው የሚል ጩኸት ባልተጀመረ ነበር እላለሁ። አሁን የሚረፍድም አልመሸም። ስለዚህ ወደ ትክክለኛው መስመር ገብቶ ቁጥር አንድ የአማራ ጠላት የትኛው ነው የሚለው ለይቶ መንቀሳቀስ የሚችል አብይ አህመድ ከተፎካካሪ ፓርቲዎች ጋር ያደረገው ውይይት ይመለከታል። ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች አብይ አህመድ ከተቃዋሚ ፓርቲ አመራሮች ጋር ያደረገውን ስብሰባ ተከታተላችሁት ወይ? መቼም ፕሮግራሙን ተከታትላችሁ ከሆነ መድረኩ ለኮሪደር ልማት ጉብኝት ከክፍለ ሀገር የመጡ ሰዎች ከጉብኝቱ በኋላ የተሰማቸውን ስሜት የሚያቀርቡበት የአስተያየት መድረክ እንጂ የተቃዋሚ ፓርቲዎች የውይይት መድረክ አይመስላችሁም? ፕሮግራሙን ተከታትላችሁ ከሆነ
ከወለኔ ፓርቲ፣ ከቁጫ ህዝብ ፓርቲ፣ ከትጻ ሰባነርታ ፓርቲ፣ ከቤነን ፓርቲ፣ ከአገው ሸንጎ ፓርቲ፣ ከአዲስ ትውልድ ፓርቲ፣ ከጋሞ ዲሞክራሲያዊ ፓርቲ፣ ከጉጎት ፓርቲ፣ ከዶንጋ ህዝቦች ዲሞክራሲያዊ ፓርቲ የመጡ የፓርቲ አመራሮች ስለ ኮሪደሩ ውበትና ስለ ሳይክል መንገዱ ስፋት፣ ስለ አበባዎቹ ፍካትና ስለ ፋውንቴኑ አረጫጨት በግርምት እያወሩ ሲረጫጩ ብትመለከቷቸው ለጉብኝት ወደ አዲስ አበባ የተጠሩ የቀበሌና የወረዳ ሊቀመንበሮች እንጂ የተቃዋሚ ፓርቲ አመራሮች አይመስሏችሁም። ከዚህ ባለፈ ደግሞ እኒያ ለእንጀራ ብለው ፖለቲካውን የተቀላቀሉ የፓርቲ አመራሮች ብልጽግናን ሲያወድሱና ጠቅላዩን ሲያንቆለባብሱ ከመታየታቸውም በላይ ይህን ልማት እያየ እርስዎን የሚያዋድስ ፍጥረት ጤነኛ አይደለም እያሉ በአንዳንድ ጉዳዮች ህዝቡን እንደመቆጣት ሲያደርጋቸው እኒህን ሰዎች አብይ ከየት ፈልጎ አደራጃቸው ብላችሁ መጠየቃቸው አይቀርም። አንዳንዶቹ እኮ እንደ ተቃዋሚ የሚቃወሟቸውን ጉዳዮች ሊያነሱ ቀርቶ መቃወምንም መከልከል ሲቃጣቸው ሁላ ነበር። ሌላው ደግሞ እነ ኢዜማንና አብንን ስምረትና ድሬባን ያስከበረው አብይ አህመድ መሀል ሀገር ላይ የሚንቀሳቀሱ ፓርቲዎችን እርግፍ አድርጎ ትቷቸው የቁጭና የወለኔ ፓርቲዎች በሚል ስያሜ ያደራጃቸው ፓርቲዎች ጉያ ውስጥ ተሸጉጦ የሚዘንብለትን ውዳሴ በፈገግታ ሲጎመኩም ብታዩት በእጅጉ ትገረማላችሁ። የሶሻል ሚዲያ አርሚ ገንብቶ በውስጥ ኮሜንት እየላከ ከፖስቱ ስር በጭንቅ ሰዓት ላይ ኢትዮጵያውያን የተላኩ እንቁ መሪ ነዎት እያሉ የሚቀጥሉ ውዳሴዎችን የሚሰበስበው አብይ አህመድ አሊ በእያንዳንዱ ጉዳጣም ብሔር ውስጥ እሱን የሚያወድሱና የሚቃወሙትን የሚወቅሱ ተቃዋሚ ፓርቲዎች ማደራጀት መቻሉን ትታዘባላችሁ። ከመፈቅ በፊት በተደረገው መድረክ ላይ ከብዙ ውዳሴዎች መካከል እርስዎ ግን ንጉስ ነዎት ወይስ ጠቅላይ ሚኒስተር የሚል ጥያቄ በኢህአፓ በኩል መነሳቱ አስከፍቶት ያወደሱትን ተቃዋሚዎች ሁሉ በስድብና በዘለፋ ሲያጥረገርጋቸው የታየው ጠቅላይ ሚኒስተር በዚህኛው ስብሰባ እንደ ኢህአፓ አይነት ፓርቲዎች ምንም አይነት ጥያቄ እንዳያነሱ እድሉን ነፍቆ መድረኩን ረግጠው እንዲወጡ ካደረገ በኋላ በየቦቱ ካደራጃቸው ፓርቲዎች የሚጎርፍለትን ውዳሴ በፈገግታ ሲሰበስብና በርካታ ተሞልቶ መልስ ሲሰጥ ታይቷል። ተግባራዊ ቢደረግ ለእርሱም ለሀገሪቱም ትልቅ መፍትሄ ከሚያመጣ ትችት ይልቅ ቅንጣት ታክል ፋይዳ የሌለው ባዶ አድናቆት የሚመስጠው ጠቅላይ ሚኒስትር የምግብ ዋስትና ክፍተታቸውን ለማረጋገጥ አስበው ፖለቲካውን የተቀላቀሉ ግለሰቦችን በየቦቱ አደራጅቶ ኮሪደሩ የሚል አድናቆት ሲሸምቅ ከቆየ በኋላ ገና ዛሬ በሳል አስተያየት ሰጣችሁ የሚል ትርጉም ያለው ፈገግታ ፊቱ ላይ ለኩሶ 100% ገለልተኛ የሆነ ተቋም ገንብቻለሁ እያለ ሲፎክር ተሰምቷል። እና ፖለቲካሊ የኢትዮጵያን ላንድስኬፕ ቀይረነዋል። አንደኛ ዲሞክራቲክ ኢንስቲትዩሽን ምርጫ ቦርድ፣ ሂውማን ራይት ኮሚሽን የመሳሰሉትን 100% ከመንግስት ገለልተኛ አድርገናቸዋል። 100%። ለምሳሌ በቅርቡ ምርጫ ቦርድ 3 ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው። ሰዎቹን የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ። መጥተው ሪፖርት አድርጉልኝ። የሆኑ ሰዎች ሊስት አድርገውልኝ ከዛ ከነዚህ ውስጥ ማንን መረጣቸው ስላቸው በአንድ ድምፅ 1 2 3 ብለው ነገሩኝ። እነሱ ያቀረቡትን ሀሳብ 100% ተቀብያለሁ። አላቃቸውም ሰዎቹን። እናንተ ከመረጣችሁ እሺ ያልኳቸው። በገቡ 3 ሰዎች ውስጥ ምንም ሚና የለንም እኛ። ሆኖም ግን ጠቅላዩ ይህን ንግግር ያደረገው ባለፈው አርቲስቶችን ሰብስቦ በ2050 ኢትዮጵያን በዓለም ላይ ከሚገኙ 2 ሀያላን መካከል አንዷ አደርጋታለሁ ማለቱን ዘንግቶ በ2100 ኢትዮጵያ ከዓለም ከሚገኙ የበለጸጉ 7 ሀገራት አንዷ ትሆናለች እንዳለው ሁሉ ኢሰመኮንም በተመለከተ በአንድ ወቅት ፓርላማ ላይ የተናገረውን ንግግር ዘንግቶት እንጂ በዶክተር ዳንኤል ሲመራ የነበረው ተቋም ሞልቶ ከፈሰሰው የአብይ ግፍ ላይ በማንኪያ የቆነጠረ ሪፖርት ማድረጉ አስከፍቶት የሚከተለውን ንግግር ማድረጉና ዶክተር ዳንኤልን አባሮ የሚላላከውን ኮሚሽነር መሾሙ አይዘነጋም። ሰብአዊ መብት የሚመለከት ሰብአዊ መብት ደስ የሚል ቋንቋ ነው። ለሰዎች የሚደረግ መብት እንደው በግርድፉ ሲታይ ደስ የሚል ቋንቋ ነው። ግን ፖለቲካ መጠቀሚያ የሆነ ብዙ የአፍሪካ ሀገራት የሚታመሱ በዚህ ታርጋ ነው። አሁን የተከበረው ምክር ቤት ብዙ ነገር ሳላበዛ የሰብአዊ መብት የሚባል አዋጅ፣ ተቋም፣ አሰራር መፈተሽ ያስፈልጋል። እኛ ደሞዝ የማንከፍል ሌሎች ኃይሎች የቀጠሩት
ሌሎች ኃይሎች ሪፖርት የሚያደርግ ተቋም ኢትዮጵያ ውስጥ ከፈቀድን ምን ሊፈጠር እንደሚችል ለእናንተ ብተው። ከዚህ ባለፈ ደግሞ ጠቅላውን እኔን የሚቃወሙኝን ተቃውሙልኝ ብሎ ራሱ ያደራጃቸው የሚመስሉትን ፓርቲዎች ስለ ሰላም ለምን አነሳችሁ በሚል አኳኋን ስለ ሰላም ማንሳታችሁ ጥሩ ቢሆንም አንዳንዶቻችሁ ግን ይህን ጥያቄ ለእኛ ከምታቀርቡ ይልቅ በትጥቅ ከሚታገሉኝ ኃይሎች ጋር ስለምትቀራረቡ እነሱን ብትጠይቋቸው ጥሩ ነው በማለት ሲያሸማቀቃቸው ታይተዋል። ሁለት ከዚህ ጋር የሚያያዙ ችግሮች አሉ። አንደኛ አልጋው አልጠናም፣ አልጋው ሳይጠና ነቅንቀው የሚባል በሽታ አሁን አይምሰላችሁ፣ የቆየ ነው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምትጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለምን መክራችሁ አትመልሷቸውም? እኔን ከመጠየቅ እነሱን ተበቃችሁ ብትሉ አይሻላችሁም ወይ የምትባሉም አላችሁ ማለት ነው። ከዚህ ውጭ ግን ጠቅላው ተፎካካሪ ተብዬዎቹ ያወደሱትን ልማት እንዴት አድርጎ እናመጣውና እናስመዘገበው ብሎም እሱም የረሷቸውን ልማቶች እያስታወሰ ምን ያህል እንዳደከመው ከመናገር ውጭ ለትንታኔ የሚበቃ አጀንዳ አልነበረም። አንድ ማስታወስ የሚገባው ጉዳይ ግን አብይ አህመድ ቀጣው ምርጫ ማካሄድ ከተሳካለት የኢትዮጵያ ሕዝብ ባያውቃቸውም እሱ ያደራጃቸው በርካታ አጃቢ ፓርቲዎችን ማደራጀቱ የሚካድ አይደለም። በቀጣው ምርጫ አጃቢ ሆነው የሚወዳደሩ ብቻ ሳይሆኑ የ100% የምርጫ ውጤት ካስመዘገቡ በኋላም በዲሞክራሲያዊ መንገድ እንዴት አድርጎ እንዳሸነፋቸውና ምርጫው ፍትሃዊና ነፃ መሆኑን እንዳስደሰታቸው በሚዲያ ቀርበው የሚያብራሩ በርካታ ፓርቲዎች ማደራጀቱን በዚህ ስራው መረጃ ስንሻገር አብዲ ኢሌ ከሀገር መውጣቱ ተሰምቷል። ከሀገር እንዲወጣ ያደረገውም አብይ አህመድ ነው። የዲፕሎማቲክ ፓስፖርት ሰጥቶ ከሀገር ሾልኮ እንዲወጣ ረድቶታል። እንግዲህ ፕሬዝዳንት ሙስጠፌ ባለፈው ኬንያ ላይ ሄዶ አንዳንድ ነገሮች ሲናገር ነበር። ከኬንያም ከተመለሰ በኋላ እንደምታወቅ ከቢቢሲ ጋር ባደረገው ኢንተርቪው አብዲ ኢሌ መፈታት የለበትም ብሎ እንደሚያምን አብዲ ኢሌ በርካታ ወንጀል የፈጸመ ሰው እንደመሆኑ መጠን መፈታት አልነበረበትም የሚል አቋም እንዳለው በግልጽ ተናግሯል። ይሁንና ክልሉ የአብዲ ኢሌን መፈታት ባይፈልግም የፌዴራል መንግስት ግን በይቅርታ እንደፈታው እና ይቅር እንዳለው ገልጿል። ይህንንም ኢንተርቪው በሰጠበት ወቅት ፕሬዝዳንት ሙስጠፌ ያ ማለት ግን ፌዴራል በይቅርታ ፈታው ማለት ክልሉ አይጠይቀውም ማለት አይደለም የሚል ፍንጭ ሰጥቶ ነበር። በቀጣይ የሶማሌ ክልል አብዲ ኢሌን ሊያስረው እንደሚችል ፍንጭ ሰጥቶ ነበር። ስለዚህ አብይ አህመድ አንድን አካል ስልጣን ላይ ሲያስቀምጥ አያጅቦ ይፈልጋል። ስለዚህ አብዲ ኢሌ በሙስጠፌ ጥቃት እንዳይደርሰበት ከሀገር አውጥቶታል እና ነገ ለምን ይጠቀምበታል? ሙስጠፌ የሚያፈነግጥ ከሆነ አብዲ ኢሌን አመጣዋለሁ ስርዓት ማንቲስ ከሆነ እሱን አምጥቼ ቦታው ላይ አስቀምጠዋለሁ እያለ ለማሸማቀቅና አመራሮችን ለማስከበር ይጠቀምበታል። ቦምብ ብሎ ነው ከሀገር ያስወጣው እና በዚህ ውሳኔው ለሙስጠፌ ደስተኛ ለመሆናቸውን የደረሰ መረጃ ያመለክታል። ሌላው የሚገርማችሁ ነገር ባለፈው በቲክቶክ 10 ሰው ባየው የቲክቶክ ቪዲዮ መንግስትን አጠፍተሃል ተብሎ አንድ ወንድማችን 7 ዓመት እንደተፈረደበት የሚገልጽ መረጃ ሰጥቻችሁ ነበር። በማግስቱ ደግሞ የተሰማው 13 ዓመት ጽኑ እስራት የተፈረደበት የአዋሳ ከተማ ከንቲባ ይግባኝ ጠይቆ በነፃ መለቀቁን የሚገልጽ መረጃ ወጥቶ ብዙዎቹን ሲያነጋግር ነበር። እንግዲህ በጣም አሳፋሪ የፍትህ ሂደቱ ምን ያህል እንደተጨማለቀ የምትረዱት የታችኛው ፍርድ ቤት 13 ዓመት የፈረደበት ከንቲባ በሙስና ክስ ማለት ነው። ከዚያ ወደ ከፍተኛ ፍርድ ቤት ሄዶ ይግባኝ ሲጠይቅ አንተ የማይሰራው ወንጀል የለም ተብሎ በነፃ ሲለቀቅ የፍትህ ሂደቱ ምን ያህል እንደተጨማለቀ ግልጽ ነው። እንግዲህ ይሄን ውሳኔ ስትሰሙ ሁለት ነገር ታስባላችሁ። አንደኛ ወይ የታችኛው ፍርድ ቤት በአብይ አህመድ ትዕዛዝ 13 ዓመት እንዲፈረድበት አድርጓል ማለት ነው። ካልሆነ ደግሞ የላይኛው ፍርድ ቤት ሙስና ተቀብሎ ያን ውሳኔ ያስተላልፏል ማለት ነው እና ፍርድ ቤቶችም ላይ እርምጃ መውሰድ እንዳለበት ይገባቸዋል። ይሁንና በብልጽግና ጊዜ በአብይ አህመድ ጊዜ የማይደረግ ነገር የለም። እንዴት ይሄ ነገር ተደረገ ተብሎ አይጠየቅም። 10 ሰው ባየው የቲክቶክ ቪዲዮ 7 ዓመት ተፈረደበት ሲባል ትሰማላችሁ። ቶሌ ላይ በተካሄደ ጭፍጨፋ ላይ የተሳተፈ የኦነግ አመራር ተይዞ 5 ዓመት ተፈረደበት ሲባል ትሰማላችሁ።
እና ለምን ይሄ ሆነ ብሎ መጠየቅ አይቻልም። የሚገርመው ነገር ታዲያ የከንቲባው መፈታት ሳይሆን የተፈታበት ምክንያት ነው። የተፈታበት ምክንያት ነው። ከንቲባው ለምን ይሁን የተፈታ ብዬ ለማጣራት ስሞክር ያገኘውን መረጃ ምን የሚል ነው? አንዳንድ አመራሮች ህዝባዊ አመጽ በመቀስቀስ ወደዳዊውን አገዛዝ ለመገርሰስ ሲንቀሳቀሱ ተደርሶባቸዋል፣ ወይም ደግሞ ባይደረስባቸውም ባያስሙም ኦህዴድ በዛ መልኩ ጠርጥሯቸዋል። በመሆኑም ሰሞኑን አይታችሁ ከሆነ የሲዳማ ባለስልጣናት እየታሰሩ ነው። የፖሊስ አዛዡን ጨምሮ በርካቶች የሲዳማ አመራር የነበሩ ሰዎች በቁጥጥር ስር እየዋሉ ነው። እነዛ ሰዎች በቁጥጥር ስር እየዋሉ ያሉት በሙስና ነው ተብሎ ቢወራም እውነቱ ግን እነ አርቲስት ዮሐንስ በቀለ ወይም ቶኪቻው የመሳሰሉ አክቲቪስቶች ወይም አርቲስቶች ጋር አብረው በመስራት ኦህዴድ ላይ ህዝብን እያነሳሱ ነው ተብለው መጠርጠራቸው ነው። ስለዚህ ምንድነው የሆነው? ያን ያሰረውን የፖሊስ አዛዥ አምጥቶ እስር ቤት ሲያስገባው በሙስና ወንጀል ማንነት የታሰረው ከንቲባ ደግሞ ለፖለቲካው የሚጠቅም ሰው በመሆኑ የተነሳ የታችኛው ፍርድ ቤት የወሰነበት ውሳኔ በላይኛው ፍርድ ቤት እንዲሻር አድርጎ አስወጥቶታል ማለት ነው። ይሄ ነው ቁማሩ። አሁን ይሄኛው ከንቲባ ወደ ስልጣን ይመለስና እነዛኞቹ የዘረጉትን ሴል የዘረጉትን መዋቅር ይበጣጥሳሉ እና ለዛ ተብሎ ነው የተፈቱት የሚል መረጃ ደርሶኝ ደግሞ በኦሮሚያ ክልል ሰፊ ማዕድን ስለመገኘቱ የሚገልጽ ነው። በኦሮሚያ ክልል ሰፊ የሆነ የማዕድን ክምችት ተገኝቷል። ጉጂ አካባቢ ላይ ዳይመንድ ጨምሮ በርካታ ማዕድን እንደተገኘ እና ያም በሚስጥር መውጣት እንደጀመረ የደረሰ መረጃ ያመለክታል። እና ኦህዴድ ያንን ማዕድን ከማግኘቱ ጋር ተያይዞ አሁን የገንዘብ ችግር የለብንም የአማራ ክልል ላይ ያለውን ኃይል ወይም የአማራ ፋኖ ማለት ነው መከላከያ አዝምተን ልናጠፋው አንችልም፣ ግን እስከ መጨረሻው ድረስ ይህን አድማ በታኙ ሚኒሻው ለነሱ ደሞዝ በመጨመር አማራው እዛው እርስ በርሱ ሲገዳደል እንዲኖር ማድረግ እንችላለን። አሁን ያገኘነው ማዕድን ሙሉ በሙሉ የበጀት ችግራችን ባይቀርፍ እንኳ ለወታደራዊ ጉዳዮች የምንውለውን በጀት መሸፈን ስለምንችል ለአድማ በታኝ ለሚኒሻ የደሞዝ ጭማሪ በማድረግ አማራ ክልል ላይ እርስ በርሱ ሲገዳደል እንዲኖር ማድረግ አለብን የሚል ውሳኔ መወሰናቸውን መረጃዎች አመላክተዋል። እና በቀጣይ እንግዲህ ከኤርትራ ጋር የታሰበ ጦርነት አለ። የህወሓት ኃይሎች ወደ ወልቃይት እንዲገቡ ትዕዛዝ ተሰጥቷቸዋል። እነሱም ታንካቸውን ማጋጋት ጀምረዋል።